ባለንበት ዘመን ስማርት ስልክና ኢንተርኔት ካለን ከየትኛውም ቦታ በማንኛውም ሰዓት የፈለግነውን ኮርስ መርጠን ኦንላይን በመማር ዕውቀታችንን ማሻሻል፣ አዳዲስ ክህሎቶችን መማር እንዲሁም በርካታ ሰርተፊኬቶችን መሰብሰብ እንችላለን። በዚህ ቪዲዮ በነፃ ኦንላይን ተምረን የዕውቀት ባለቤት መሆን የምንችልባቸውን እንዲሁም ብዙ ሰርተፊኬት መሰብሰብ የምንችልባቸውን አማራጮች አብረን እንመለከታለን። እነዚህ ኦንላይን ኮርሶች በማንኛውም ሰዓት ከየትኛውም ቦታ መውሰድ የምንችላቸው ናቸው። በቀን 20-30 ደቂቃ ብንመድብ ብዙ ሰርተፊኬት ልንሰበስብና ብዙ ዕውቀት ልናካብት እንችላለን ማለት ነው። በኦንላይን ኮርስ ደረጃ በጣም በርካታ በነፃ የምናገኛቸው እጅግ በጣም ብዙ ለቁጥር የሚታክቱ ፍሪ ኮርሶች ልናገኝ እንችላለን። ነገር ግን አንዳንዶቹ ኮርሱን በነፃ ከሰጡን በኋላ ሰርተፊኬት ላይ ስንደርስ መጠነኛ ክፍያ እንድንከፍል ይጠይቁናል። በዚህ ቪዲዮ ኮርስም ሰርተፊኬትም በነፃ የምናገኝባቸውና ኮርስ ብቻ በነፃ የምናገኝባቸውን ለይቼ ሁሉንም አጠቃቀማቸውን ጭምር አብረን እንመለከታለን። እስከ መጨረሻው ከተከታተላችሁ በጣም ተወዱታላችሁ ብዬ አስባለሁ። አብራችሁን ቆዩ። በቅድሚያ ከነ ሰርተፊኬቱ ነፃ ኮርሶች የሚሰጡንን እንመልከት። ነፃ ኮርሶች ከነ ሰርተፊኬቱ ልናገኝባቸው ከምንችላቸው አማራጮች ውስጥ የመጀመሪያው ኔት አካድ ይባላል። ሲስኮ ኔትወርኪንግ አካዳሚ ይባላል። ይህ በአሜሪካዊው ኩባንያ ሲስኮ ሲስተምስ የሚሰጥ ነፃ ኮርስ ሲሆን ሲስኮ ሲስተምስ የኮርፖሬት ሶሻል ሪስፖንሲቢሊቲው አካል አድርጎ በነፃ ለተጠቃሚዎች የሚሰጠው ፍሪ ኮርስ እንደሆነ ነው የተነገረው። netacad.com ላይ ገብተን ነው የምንወስደው። ይሄንን ድረገጽ ነው የምንጠቀመው። netacad.com ወይም ደግሞ https netacad.com ላይ ገብተን የምናገኘው ነፃ ኮርስ ነው። ኮርሱን ተምረን እንደጨረስን ነፃ ሰርተፊኬትም ይሰጠናል። እዚህ ሲስኮ ኔትወርኪንግ አካዳሚ ላይ የተለያዩ ኮርሶችን ልናገኝ እንችላለን። ትንሽ ወደ ታች ስክሮል አድርገን ብናይ በጣም ብዙ ኮርሶች እንደምናገኝ ይናገራል። እንደምትመለከቱት በሳይበር ሴኩሪቲ፣ በኔትወርኪንግ፣ በኤአይ እና ዳታ ሳይንስ፣ በፕሮግራሚንግ፣ በኢንፎርሜሽን ቴክኖሎጂ፣ በዲጂታል ሊትራሲ እና ሌሎችም በርካታ ኮርሶች እንዳሉት ይናገራል። ኤክስፕሎር ፉል ካታሎግ ብትሉት ሙሉ ካታሎጉን ማግኘት ትችላላችሁ ማለት ነው። እንደምትመለከቷቸው በጣም ብዙ ኮርሶች አሉ። ስለዚህ ከዚህ ኮርስ ውስጥ መርጠን ሬጂስተር አድርገን መውሰድ እንችላለን ማለት ነው። ከስልካችሁም ከኮምፒውተራችሁም በማንኛውም ሰዓት ልትወስዱ ትችላላችሁ እዚህ ጋር የተዘረዘሩትን ኮርሶች ማለት ነው። የምትፈልጉትን አንዱን ክሊክ ብታደርጉ በውስጡ ብዙ ዝርዝሮች አሉ። እንደምትመለከቱት ሳይበር ሴኩሪቲ ለምሳሌ በጣም ብዙ በውስጡ ሰብ ኮርስስ አሉ። ስለዚህ ያንን እየገባችሁ አይታችሁ ልትወስዱ ትችላላችሁ። ኔትወርኪንግ ላይ ብትገቡ እንደዚሁ ብዙ የኔትወርኪንግ ኮርሶች አሉ በስሩ። ስለዚህ እየገባችሁ አይታችሁ ልትወስዱ ትችላላችሁ። ኮርሱን ወስዳችሁ እንደጨረሳችሁ ኤግዛም ነገር ቴስት ነገር ይሰጣችኋል። ያንን ኤግዛም ያንን ቴስት ከጨረሳችሁ በኋላ ሰርቲፊኬት ይሰጣችኋል። እንዲሁም ቬሪፋይድ የሆነ ባጅም ሊሰጣችሁ ይችላል ማለት ነው። ሊንክድኢን ላይም ሌሎች ቦታዎች ላይም ልትጠቀሙበት የምትችሉት ባጅም እንዲሁ ይሰጣችኋል ማለት ነው። ለምሳሌ ኢንትሮዳክሽን ቱ ሳይበር ሴኩሪቲ የሚለውን ክሊክ አድርጌዋለሁ። እዚህ ጋር ይሄንን ኮርስ መውሰድ ከፈለግን ሰልፍ ፔስድ በሆነ መልኩ መውሰድ እንችላለን። በኢንስትራክተር ሌድ መውሰድ እንችላለን። በራሳችን መንገድ በተመቸን ሰዓት መማር የምንፈልግ ከሆነ ጌት ስታርትድ ዊዝ ሰልፍ ፔስድ የሚለውን መርጠን ሬጂስተር አድርገን መቀጠል እንችላለን ማለት ነው። እዚህ ጋር እንደምትመለከቱት የምንማራቸውን ነገሮች በዝርዝር ያሳያል። ምን እንደምንማርና ምን አይነት ነገሮችን ልናገኝ እንደምንችል ይናገራል። ጌት ስታርትድ ዊዝ ሰልፍ ፔስድ የምትለውን ፕረስ ብታደርጓት ተመዝግባችሁ መቀጠል እንድትችሉ ይረዳችኋል። ስለዚህ በኢሜይል አድራሻችሁ ሬጂስተር ማድረግ ትችላላችሁ። ሳይን አፕ የሚለውን ተጭናችሁ ሬጂስተር አድርጋችሁ ኮርሱን መከታተል ትችላላችሁ ማለት ነው። በቀላሉ በጉግል አካውንታችሁ ወይም ደግሞ በሌላ ኢሜይል አድራሻችሁ ሬጂስተር ማድረግ ትችላላችሁ ማለት ነው። ስለዚህ ሲስኮ ኔትወርኪንግ አካዳሚ ወይም ደግሞ ኔት አካድ ይሄንን ይመስላል። ሞክሩት። ሁለተኛው አማራጭ ሁለተኛው ነፃ ኮርሶችን ከነ ሰርተፊኬቱ ልናገኝበት የምንችለው አማራጭ ኢትዮ ኮደርስ ነው። ያው ኢትዮ ኮደርስ መንግስት ከዩናይትድ አረብ ኤሚሬትስ ጋር በመተባበር በ3 ዓመት ጊዜ ውስጥ 5 ሚሊዮን ኢትዮጵያን ኮደርስ ለመፍጠር አስበው ይዞት የመጣው ነፃ ኦንላይን ኮርስ ነው ማለት ነው። ስለዚህ ethiokoders.it ላይ ከገባን በኋላ ይሄንን ፔጅ ነው የምናገኘው። እንደምትመለከቱት 5 ሚሊዮን ኢትዮጵያን ኮደርስ ይላል። አድቫንሲንግ ዲጂታል ሊትራሲ ፎር ኢትዮጵያስ ዩዝ ይላል። ስለዚህ ethiokoders.it ላይ በመግባት ነፃ ኮርሶችን ከነ ሰርተፊኬቱ ማግኘት እንችላለን ማለት ነው። ethiokoders.it ላይ ከገባችሁ በኋላ የተለያዩ ኮርሶችን ታገኛላችሁ። ወደ ታች ስክሮል አድርጋችሁ እነኚህን ኮርሶች ታገኛላችሁ። አንድሮይድ ዲቨሎፐር ፋንዳሜንታልስ፣ ፕሮግራሚንግ ፋንዳሜንታልስ፣ ዳታ ሳይንስ ፋንዳሜንታልስ እና አርቲፊሻል ኢንተለጀንስ ፋንዳሜንታልስ የሚል አለ። ስለዚህ ከነኚህ ኮርሶች ውስጥ የምትፈልጉትን ልትወስዱ ትችላላችሁ ማለት ነው። ኮርሶች በሂደት እየተጨመሩ እየሄዱ ነው። መጀመሪያ ሲጀመር አካባቢ 3 ነበረ። ፕሮግራሚንግ ፋንዳሜንታልስ፣ ዳታ ሳይንስ ፋንዳሜንታልስ እና አንድሮይድ ዲቨሎፐር
ፋንዳሜንታልስ የሚሉ ነበሩ። አሁን ደግሞ ኤአይ ተጨምሯል። አርቲፊሻል ኢንተለጀንስ ፋንዳሜንታልስ የሚል ተጨምሯል። በሂደትም ሌሎች ኮርሶችን ይጨምራሉ ብዬ አስባለሁ። ስለዚህ እነኚህን ኮርሶች በቀላሉ መውሰድ ትችላላችሁ ማለት ነው። ከየትም ቦታ በማንኛውም ሰዓት በእጅ ስልካችሁ ብቻ ሬጂስተር አድርጋችሁ በመማር ኮርሱንም ሰርተፊኬቱንም በነፃ ማግኘት ትችላላችሁ። ስለዚህ እነኚህን ኮርሶች መከታተል ከፈለጋችሁ የምትፈልጉት ኮርስ ጋር ሄዳችሁ ኢንሮል ናው ነው የምትሉት። ኢንሮል ናው እንዳላችሁት ወደዚህ ፔጅ ይወስዳችኋል። ለምሳሌ ፕሮግራሚንግ ፋንዳሜንታልስ ነው ይሄ። ሌሎቹንም ከመረጣችሁ ሎጊን ቱ ኮንቲኒው የሚል ኦፕሽን እንደዚህ አይነት ፔጅ ይመጣላችኋል። ሎጊን ቱ ኮንቲኒው ትሉታላችሁ። ሎጊን ቱ ኮንቲኒው ካላችሁት በኋላ ሳይን አፕ እንድታደርጉ ወይም ደግሞ ሳይን ኢን እንድታደርጉ ይጠይቃችኋል። መመዝገብ ስትፈልጉ ነው ሳይን አፕ የምትሉት። ከዚህ ቀደም ተመዝግባችሁ አካውንት ካላችሁ ደግሞ ሳይን ኢን ነው የምትሉት። ስለዚህ የምትፈልጉትን አማራጭ ትጠቀማላችሁ። ከዚህ ቀደም አካውንት ካላችሁ ሳይን ኢን ትሉታላችሁ። አዲስ ከሆናችሁ ደግሞ ኢሜል አድራሻችሁን እዚህ ጋር ታስገቡና ሳይን አፕ ትሉታላችሁ። ካልሆነ በጂሜል አካውንታችን ወይም ደግሞ በፌስቡክ አካውንታችን ሬጂስተር ማድረግ እንችላለን ወይም ሳይን አፕ ማድረግ እንችላለን። ከዛ በኋላ ገብተን ኮርሱን መከታተል እንችላለን። ስለዚህ ኢትዮኮደርስ.ኢቲ በዚህ መልኩ ነፃ ኮርሶችን ከነ ሰርቲፊኬቱ ማግኘት የምንችልበት በኢትዮጵያ መንግስት የተሰጠን ነፃ የኦንላይን ኮርስ እድል ነው ማለት ነው። ስለዚህ ብትጠቀሙበት በጣም ጥሩ ነው ብዬ አስባለሁ። ሌላኛው ኩርሳ.አፕ ነው የሚባለው። ኩርሳ.አፕ የሚባለው ድረገጽ ላይ ገብተን በዚህ መልኩ ያሉትን ኮርሶች ማየት እንችላለን። መማር ብንፈልግ በሞባይል አፕሊኬሽን መማር እንችላለን። ለአንድሮይድም ለአይፎንም የሞባይል አፕሊኬሽን ስላለው በሞባይል አፕሊኬሽኑ ልንማር እንችላለን። ኩርሳ.አፕ የሚባለው ድረገጽ ላይ ገብተን ስንመለከት ያሉትን ኮርሶች ተመልከቷቸው። እዚህ ጋር በኢንፎርሜሽን ቴክኖሎጂ፣ በላንጉዌጅ፣ በቢዝነስ አድሚኒስትሬሽን፣ በፕሮፌሽናል ኮርስ፣ በዲዛይን እና አርት፣ በቤዚክ ስተዲስ፣ በኢንስትሩሜንታል እና ቮካል፣ በኤስቴቲክስ እና በሌሎችም መስኮች ያሉትን ኮርሶች ተመልከቱ። በኢንፎርሜሽን ቴክኖሎጂ ለምሳሌ 328 የሚሆኑ ኮርሶች እንዳሉ ነው የሚናገረው። በላንጉዌጅም እንደዛው፣ በቢዝነስ አድሚኒስትሬሽንም በፕሮፌሽናል ኮርሶችም እንደዛው። ለምሳሌ ፕሮፌሽናል ኮርስስ የሚለው ላይ ብንገባ የተለያዩ ፕሮፌሽናል ኮርሶችን ይዟል። ለምሳሌ በምግብ ዝግጅት፣ በከስተመር ሰርቪስ፣ በኤሌክትሪሽያን፣ በኢንጂነሪንግ እና መካኒክስ፣ በብየዳ ጭምር፣ በዌልዲንግ፣ በሞባይል ሪፔር፣ በካሸር እና ባንከር እና በሌሎችም መስኮች መርጠን ልንማር እንችላለን ማለት ነው። ሌሎችንም መስኮች ኢንፎርሜሽን ቴክኖሎጂ የሚለውንም ብትመርጡት እንደዚሁ በውስጡ በርካታ ኮርሶችን እንደያዘ ይናገራል። ዌብ ዲቨሎፕመንት ለምሳሌ 47 ኮርሶች በውስጡ እንዳሉ ይናገራል። ፕሮግራሚንግ አለ፣ ኤክሴል እና ወርድ ወይም ሌሎች ቤዚክ ኮርሶች አሉ። ሳይበር ሴኩሪቲ፣ አፕሊኬሽን ዲቨሎፕመንት፣ ዳታቤዝ፣ ሶፍትዌር ቴስቲንግ እና ሌሎችም በርካታ ኮርሶች በስሩ አሉ። የምትፈልጉትን መርጣችሁ ልትማሩ ትችላላችሁ ማለት ነው። የምትፈልጉት ላይ ክሊክ አድርጋችሁ በቀላሉ ኮርሱን ልትማሩ ትችላላችሁ። ይሄ ኮርስ አክሰስ ልናደርገው የምንችለው በሞባይል መተግበሪያቸው ብቻ ነው። ጉግል ፕሌይ ስቶር ላይ ገብተን የአንድሮይድ ወይም ደግሞ አፕ ስቶር ላይ ገብተን የአይፎንን መተግበሪያ ዳውንሎድ አድርገን ከጫንን በኋላ ነው ኮርሱን አክሰስ ልናደርግ የምንችለው ማለት ነው። አሁን ኮርሱን አክሰስ ለማድረግ ብንሞክር ያሳየናል፣ ግን ከፍተን መማር አንችልም። እንደምትመለከቱት አክቲቭ አይደለም። ስለዚህ እያንዳንዱ ኮርስ 100% ሰርቲፊኬት ሊሰጠው እንደሚችል ይናገራል። ስለ ሰርቲፊኬቱ ተጨማሪ መረጃ ማግኘት ከፈለጋችሁ ሰርቲፊኬትስ የሚለው ላይ ሄዳችሁ ማየት ትችላላችሁ። እንደምትመለከቱት 100% ፍሪ ኢንክሉዲንግ ቪዲዮ ኮርስ እና ኢቡክ ሰርቲፊኬቱም ጭምር 100% ፍሪ እንደሆነ ይናገራል። ለቫሊዴሽን QR ኮድ ያለው ሰርቲፊኬት እንደሚሰጠን ይናገራል። ስለዚህ ኩርሳ.አፕ ላይ ያሉ ኮርሶችን መከታተል ከፈለግን የግዴታ አፕሊኬሽኑን ዳውንሎድ አድርገን በሱ ነው መጠቀም ያለብን ማለት ነው። እዚህ ላይ ይናገራል this online course can only be accessed through ኩርሳ አፕ ይላል። ስለዚህ ኩርሳ አፕን ከፕሌይ ስቶር ላይ ወይም ደግሞ ከአፕ ስቶር ላይ ዳውንሎድ አድርገን ልንጠቀምበት እንችላለን። ስለዚህ በዚህ መልኩ ኩርሳ.አፕን ልንጠቀምበት እንችላለን። ሌላኛው ነፃ ኦንላይን ኮርሶችን ከነ ሰርቲፊኬቱ ልናገኝበት የምንችለው ፍሪ ኮድ ካምፕ ይባላል። እንደምትመለከቱት ድረገጹ freecodecamp.org ነው የሚባለው። ፍሪኮድ ካምፕ ኩዊንሲ ላርሰን በተባለ ሶፍትዌር ዲቨሎፐር በ2014 የተቋቋመ ነፃ የኦንላይን ኮርስ ፕላትፎርም ነው። freecodecamp.org ላይ ከገባችሁ በኋላ ይሄንን ፔጅ ነው የሚሰጣችሁ። ኮርሶቹን ምን አይነት ኮርሶች እንደሆኑ ለማየት ከፈለጋችሁ ሜኑ የሚለው ላይ ከገባችሁ በኋላ ካሪኩለም የሚለው ላይ ሄዳችሁ ምን አይነት ነፃ ኮርሶች እንዳሉ ልትመለከቱ ትችላላችሁ። እንደምትመለከቱት ወደ ታች ስክሮል አድርጋችሁ ያሉትን ኮርሶች ልታዩ ትችላላችሁ። ፉል ስታክ ዲቨሎፐር ካሪኩለም ይላል፣ እንግሊሽ ፎር ዲቨሎፐርስ ይላል። ሌሎችም ኮርሶች አሉ። ሪስፖንሲቭ ዌብ ዲዛይን፣ ጃቫስክሪፕት፣ ፍሮንት ኢንድ ዲቨሎፕመንት፣ ዳታ ቪዥዋላይዜሽን፣ ሪሌሽናል ዳታቤዝ፣ ባክ ኢንድ ዲቨሎፕመንት፣ ኳሊቲ አሹራንስ እና ሌሎችም ኮርሶች አሉ። ኢንፎርሜሽን ሴኩሪቲን ጨምሮ በርካታ ኮርሶች አሉ። ዳታ አናሊሲስ ዊዝ ፓይተንም እንዳለ ይናገራል። ሌሎችም ከዌብ ዲቨሎፕመንት ጋር የተያያዙ በርካታ ኮርሶችን ልታገኙ ትችላላችሁ። ሲሻርፕም አለ።
ከማይክሮሶፍት ጋር ተባብሮ የሚሰጠው የሲ ሻርፕ ኮርስም አለ። እዚህ ጋር የተዘረዘሩትን ኮርሶች በነፃ ማግኘት ትችላላችሁ ማለት ነው። ለምሳሌ ሪስፖንሲቭ ዌብ ዲዛይኑን መማር ብትፈልጉ እሱን ክሊክ እንዳደረጋችሁት ፕሮጀክት ቤዝድ በሆነ መልኩ መማር እንድትችሉ ነው የሚረዳችሁ ማለት ነው። ስለዚህ የምትፈልጓቸውን ሰርታችሁ መማር የምትፈልጉትን ፕሮጀክት መርጣችሁ በዛ መልኩ ነው የምትሄዱት። እዚህ ጋር እንደምትመለከቱት የተዘረዘሩ ብዙ ፕሮጀክቶች አሉ። እናንተ ፍሮም ስክራች ነው የምትማሩት። ፍሮም ስክራች ስትማሩ ግን የምትፈልጉትን ፕሮጀክት መርጣችሁ ነው የምትማሩት። ለምሳሌ እዚህ ጋር ለርን ኤችቲኤምኤል ባይ ቢልዲንግ ካት ፎቶ ይላል። ወደ ታች ወረድ ስንል ደግሞ ሲኤስኤስን ለመማር ምን አይነት ፕሮጀክት እንደምትፈልጉ ትመርጣላችሁ። ሌሎችም አሉ። ሁሉንም ፕሮጀክት ቤዝድ በሆነ መልኩ ነው የሚያስተምራችሁ። የምትፈልጉትን ፕሮጀክት መርጣችሁ ያንን ፕሮጀክት እየሰራችሁ በቀላሉ እንድትማሩ ነው የሚያደርጋችሁ ማለት ነው። ስለዚህ ፍሪ ኮድ ካምፕን በዚህ መልኩ ልትጠቀሙበት ትችላላችሁ ማለት ነው። እንግዲህ እስካሁን የጠቀምኳችሁ ነፃ ኦንላይን ኮርሶችን ከነ ሰርተፊኬቱ ማግኘት የምትችሉባቸውን አማራጮች ነው። ነገር ግን ኮርሱን ብቻ መከታተል የምትችሉ ከሆነ ደግሞ በጣም ብዙ ሚሊዮን አማራጮች ልጠቁማችሁ እችላለሁ። የተወሰኑትን ለማንሳት ያህል coursera.org የሚባል አለ። coursera.org ላይ ከገባችሁ በኋላ የምትፈልጉትን ኮርስ ሰርች ማድረግ ትችላላችሁ እዚህ ጋር። ካልሆነ ደግሞ ኤክስፕሎር የሚለው ላይ ፖይንት አድርጋችሁ ኤክስፕሎር የምትለዋን ተጭናችሁ ያሉትን ፍሪ ኮርሶች ዝርዝር ማየት ትችላላችሁ ማለት ነው። እንደምትመለከቱት ዳታ አናሊስት፣ ፕሮጀክት ማኔጀር፣ ሳይበር ሴኩሪቲ እና ሌሎችም በርካታ ኮርሶች አሉ። የምትፈልጉት ኮርስ ላይ ሄዳችሁ ኢንሮል ፎር ፍሪ የምትለዋን ተጭናችሁ ሬጂስተር አድርጋችሁ ነው ልትከታተሉ የምትችሉት ማለት ነው። ከዚህ ቀደም አካውንት ካላችሁ ሎጊን አድርጋችሁ ልትጠቀሙ ትችላላችሁ። ሬጂስተር ለማድረግ በጂሜል አካውንታችሁ፣ በፌስቡክ ወይም ደግሞ በአፕል አይዲያችሁ መመዝገብ ትችላላችሁ ማለት ነው። ስለዚህ coursera.org ላይ coursera.com ብትሉትም ይከፍታል። coursera.org ላይ እነኚህን ኮርሶች ልትከታተሏቸው ትችላላችሁ ማለት ነው። ሌላኛው ነፃ ኮርሶችን የሚሰጠን alison.com ይባላል። ይሄም ልክ እንደ ኮርሴራ ሁሉ በርካታ ኮርሶች አሉት። እንደምትመለከቷቸው በጣም ብዙ ኮርሶች አሉ። እዚህ ጋር የአይቲ ኮርሶች አሉ፣ የሄልዝ ኮርሶች አሉ፣ ላንጉዌጅ አለ፣ ቢዝነስ አለ፣ ማኔጅመንት ኮርሶች አሉ፣ የእንግሊሽ ኮርስ አለ፣ ፐርሰናል ዲቨሎፕመንት፣ ሴልስ ኤንድ ማርኬቲንግ፣ ኢንጂነሪንግ እና ኮንስትራክሽን፣ ቲቺንግ ኤንድ አካዳሚክስ የሚል አለ። በጣም ብዙ ኮርሶች አሉ። የምትፈልጉትን ኮርስ እዚህ ጋርም ሰርች ማድረግ ትችላላችሁ። ካልሆነ ደግሞ እዚህ ጋር ሊስቱን አይታችሁ ልትመርጡት ትችላላችሁ ማለት ነው። አይቲ ኮርስ የሚለው ላይ ክሊክ ብናደርግ እንደምትመለከቱት ምን የአይቲ ኮርሶች እንዳሉ ዝርዝሩን በዚህ መልኩ ያሳየናል። ለምትፈልጉት ኮርስ ላይ ሄዳችሁ ስታርት ለርኒንግ ካላችሁት በኋላ ሬጂስተር አድርጋችሁ በቀላሉ ልትማሩ ትችላላችሁ ማለት ነው። የምትፈልጉት ኮርስ ላይ ሄዳችሁ ስታርት ለርኒንግ ነው የምትሉት። ስታርት ለርኒንግ ካላችሁት በኋላ እንደምትመለከቱት ሎጊን አድርጋችሁ ወይም ደግሞ ሳይን አፕ አድርጋችሁ ተመዝግባችሁ ማለት ነው መማር እንድትችሉ ይረዳችኋል። ለመመዝገብ በፌስቡክ አካውንታችሁ፣ በማይክሮሶፍት አካውንታችሁ፣ በጂሜል አካውንታችሁ ወይም በሊንክዲን አካውንታችሁ መመዝገብ ትችላላችሁ alison.com ላይ ማለት ነው። በዚህ መልኩ አሊሰን ላይም ኮርሱን ተከታትላችሁ ትጨርሱ ትችላላችሁ። ሰርቲፊኬት 100% ፍሪ ነው ይሏችኋል። ግን አዘ ኢንድ ኦፍ ዘ ዴይ ኮርሱን እንደጨረሳችሁ ይችን ብትከፍሉ $20 $25 ብትከፍሉ ምናምን ይሏችኋል። ስለዚህ ያ በግልጽ መነጋገር ነው የሚሻለው። ኮርሶቹ ግን 100% ፍሪ ናቸው። ሌላኛው udemy.com የሚባል አለ። ኮርሱ 100% ነፃ ነው። ነገር ግን ለሰርቲፊኬት መጠነኛ ክፍያ ሊጠይቀን ይችላል። የምትፈልጉትን ኮርስ ሰርች አድርጋችሁ ልታገኙ ትችላላችሁ። ካልሆነ ኤክስፕሎር ብላችሁ እዚህ ጋር ያሉትን ኮርሶች ማየት ትችላላችሁ። ኤክስፕሎር የሚለው ላይ ፖይንት ስታደርጉ ያሉትን ኮርሶች እንደዚህ ማየት ትችላላችሁ። ለዲቨሎፕመንት፣ ለቢዝነስ፣ ለፋይናንስ እና አካውንቲንግ፣ ለአይቲ እና ሶፍትዌር፣ ኦፊስ ፕሮዳክቲቪቲ እና ሌሎችም ኮርሶች አሉ። የምትፈልጉትን ለምሳሌ እዚህ ጋር አካውንቲንግ ብላችሁ ሰርች ብታደርጉ እናንተ በመረጣችሁት ዘርፍ በጣም ብዙ ኮርሶች ልታገኙ ትችላላችሁ። udemy.com ኮርሱን 100% በነፃ መከታተል ትችላላችሁ። ለሰርቲፊኬት ግን መጠነኛ ክፍያ ልትጠየቁ ትችላላችሁ። አንዳንድ ኮርሶች ላይ udemy.com ክፍያ የሚጠይቅባቸው ኮርሶችም አሉ፣ በነፃ የምታገኟቸው ኮርሶችም አሉ። ፍሪ ኮርሶችን ማግኘት ከፈለግን ፊልተር ማድረግ ይኖርብናል። እዚህ ጋር የምንፈልገውን ኮርስ እዚህ ጋር ሰርች ካደረግን በኋላ ፊልተር የሚል ኦፕሽን ይመጣልናል። እንደምትመለከቱት ኦል ፊልተርስ የምትለውን ክሊክ ካደረግን በኋላ የምንፈልጋቸውን አማራጮች እንመርጣለን። ለምሳሌ ቋንቋውን ልንመርጥ እንችላለን። ኩዊዝ ያለው የሌለው ብለን ልንመርጥ እንችላለን። ቪዲዮ ዱሬሽኑ ምን ያህል እንደሆነ ልንመርጥ እንችላለን። ቶፒኩን ልንመርጥ እንችላለን። ሌቭሉን ልንመርጥ እንችላለን። ቢግነር፣ ኢንተርሚዲየት፣ ኤክስፐርት ብለን ልንመርጥ እንችላለን። ከዛ በኋላ ሰብታይትል ያላቸው የሌላቸው ብለን ልንመርጥ እንችላለን። ፍሪ ኮርሶችን የምንፈልግ ከሆነ ፍሪ ብለን እዚህ ጋር ቼክ አድርገን ልንመርጥ እንችላለን ማለት ነው። ስለዚህ ፍሪ ኮርሶችንም ፔድ ኮርሶችንም ይይዛል udemy.com። እኛ የምንፈልገው ፍሪ ከሆነ ፍሪ የሚለውን ብቻ ፊልተር አድርገን ልንጠቀም እንችላለን። ዩደሚንም በዚህ መልኩ ልትጠቀሙበት ትችላላችሁ። ሌላኛው ክላስ ሴንትራል የሚባል ነው። classcentral.com ላይም ከገባችሁ በኋላ የምትፈልጉትን ኮርስ እዚህ ጋር ሰርች ማድረግ ትችላላችሁ። ካልሆነ ደግሞ ኮርስስ ብላችሁ
እዚህ ጋር ያሉትን ኮርሶች ማየት ትችላላችሁ። ስፔሲፊካሊ የምትፈልጉትን ኮርስ ደግሞ ኩዌሪ ማድረግ ትችላላችሁ። ለምሳሌ ሳይበር ሴኩሪቲ ብዬ ብፈልግ ሳይበር ሴኩሪቲ ብዬ ሰርች ባረግ እንደምትመለከቱት በርካታ የሳይበር ሴኩሪቲ ሪሌትድ ኮርሶችን አምጥቶልኛል። ከዚህ ውስጥ የምፈልገውን ለምሳሌ ኢንትሮዳክሽን ቱ ሳይበር ሴኩሪቲ የሚለውን መርጬ መማር ብፈልግ እሱ ላይ ክሊክ አድርግና ጎቱ ክላስ ለዋለው። ጎቱ ክላስ እንዳልኩት ቀጥታ ኮርሱን አቴንድ ማድረግ እንድችል ይረዳኛል ማለት ነው። እስካሁን ይህንን ኮርስ እየተከታተሉ ያሉት ምን ያህል ሰዎች እንደሆኑ ያሳያል። ኮርሱን በቪዲዮ በዚህ መልኩ መከታተል እንደምችል ይነግረኛል። ምን ያህል ጊዜ ሊፈጅ እንደሚችል ይናገራል። ካቴጎሪው ኮምፒውተር ሳይንስ እና ኢንጂነሪንግ እንደሆነ ይናገራል። የተጀመረው መቼ እንደሆነ መቼ እንደሚያልቅ ይናገራል። ስለዚህ ከዚህ ጊዜ በፊት ይህንን ኮርስ መጨረስ ይኖርባችኋል ማለት ነው። በራሳችሁ ፔስ ነው ልትሄዱ የምትችሉት። በየጊዜው ደግሞ ምን እንደምትማሩ ይናገራል። ዊክ 1 ዊክ 2 ዊክ 3 እያለ ምን እንደምትማሩ መረጃ ይሰጣችኋል። ስለዚህ ክላስ ሴንትራል ላይም በዚህ መልኩ የምትፈልጉትን ኮርስ ሰርች አድርጋችሁ በነፃ ልትማሩ ትችላላችሁ ማለት ነው። ሰርች ካደረግነው በኋላ ፊልተር ማድረግ እንድንችል ይረዳናል። ሰርቲፊኬት ያላቸው የሌላቸው ዊዝ ፍሪ ሰርቲፊኬት እንደዚሁ ሰርች ልታደርጉ ትችላላችሁ። ዱሬሽኑን የትምህርቱን ዱሬሽን ፊልተር ልታደርጉ ትችላላችሁ። ከ30 ደቂቃ እስከ 1 ሰዓት፣ ከ30 ደቂቃ በታች ከ1 ሰዓት እስከ 2 ሰዓት፣ ከ2 ሰዓት እስከ 5 ሰዓት እያለ እንደምትፈልጉት ፊልተር አድርጋችሁ ኮርስ ልታገኙ ትችላላችሁ። በእንግሊዝኛ ነው በምንድን ነው የሚለውን ፊልተር ልታደርጉ ትችላላችሁ። እዚህ ጋር እንደምትመለከቱት 100% ነፃ ሰርቲፊኬት ያለውን ፊልተር ልታደርጉ ትችላላችሁ። አድቫንስድ ወይም ደግሞ ቢግነር ሁሉንም ፊልተሪንግ ሜካኒዝም ጨምራችሁበት በነፃ ኮርስ ልታገኙ ትችላላችሁ ማለት ነው። ስለዚህ ነፃ ሰርቲፊኬት ያለውንም ልታገኙ ትችላላችሁ ማለት ነው። classcentral.com ላይም በዚህ መልኩ ኮርሶችን ተከታትላችሁ እውቀታችሁን ልታዳብሩ ትችላላችሁ ማለት ነው። tutorialspoint.com የሚባልም አለ። በርካታ የአይቲ ኮርሶችን በተለይ ፕሮግራሚንግ ሪሌትድ የሆኑ ኮርሶችን መማር ስትፈልጉ tutorialspoint.com በነፃ ኮርሶችን ሊሰጣችሁ ይችላል። እነዚህ ኮርሶች አሁን ሰፕቴምበር 2025 ላይ የተካተቱ እንደሆነ ይናገራል። ኮምፓይለር ዲዛይን፣ ኮምፒውተር ግራፊክስ፣ ዲስክሬት ማቴማቲክስ፣ ዴቭኦፕስ፣ ፓወር ቢአይ እና ሌሎችም አዳዲስ የተጨመሩ ኮርሶች እንዳሉ ይናገራል። እዚህ ጋር ደግሞ HTML፣ ጃቫስክሪፕት፣ ፓይተን፣ ጃቫ፣ ኤስኪዩኤል፣ ሊነክስ፣ C++ እና ዳታ ስትራክቸር እና አልጎሪዝም መማር ስንፈልግ በቀላሉ ልንማርበት እንደምንችል ይናገራል። W3 ስኩልስ የሚባልም አለ። በተለይ ለዌብ ዲቨሎፕመንት የምትፈልጉ ከሆነ w3schools.com የሚባል አለ። እንደምትመለከቱት HTML፣ CSS፣ ጃቫስክሪፕት፣ SQL፣ ፓይተን፣ ጃቫ፣ PHP በብዛት ለዌብ ዲቨሎፕመንት የሚሆኑ ኮርሶችን ነው የያዘው W3 ስኩልስ። ስለዚህ W3 ስኩልስንም ልትጠቀሙበት ትችላላችሁ። በጣም ብዙ ኮርሶች አሉ የዌብ ዲቨሎፕመንት እና የተለያዩ ስክሪፕቲንግ ላንጉዌጆች፣ የተለያዩ ፕሮግራሚንግ ላንጉዌጆች C++፣ C# ምናምን ጨምሮ በርካታ ኮርሶችን ልታገኙ ትችላላችሁ። ዳታቤዝም አለ። MySQL እንደምትመለከቱት አለ። ኤክሴል፣ XML፣ ጃንጎ ሌሎችም በጣም ብዙ ኮርሶችን ልታገኙ ትችላላችሁ W3 ስኩልስ ላይ። ለምሳሌ HTML መማር በፈልግ HTML የሚለውን ከመረጥኩኝ በኋላ ወደታች ወረድ ብዬ መረጃ ይሰጠኛል። በቲዮሪም ፕራክቲካሊ ደግሞ ነገሮችን እየቀያየርኩ መማር እንድችል ራይት ዮርሰልፍ ብዬ የራሱ ኤዲተር አለው። በዛ ኤዲተር ሊያስተምረኝ ይችላል ማለት ነው። እንደምትመለከቱት ሞዲፋይ የምታደርጉትን ነገር ሞዲፋይ ታደርጉና ረን ትሉታላችሁ። ለውጡን እዚህ ጋር እያያችሁ እያስተካከላችሁ መሄድ ትችላላችሁ ማለት ነው። ቲዮሪቲካሊ ብዙ የምታነቧቸው ነገሮች አሉ። መጀመሪያ ቲዮሪውን እንድታነቡ መረጃ ይሰጣችኋል። እያነበባችሁ መለማመድ ትችላላችሁ ማለት ነው። በዚህ መልኩ W3 ስኩልስን ልትጠቀሙበት ትችላላችሁ። እንዳልኳችሁ ለቁጥር የሚታክቱ በጣም ብዙ ፍሪ ኮርሶችን መዘርዘር እንችላለን። ስለዚህ እነኚህን ኮርሶች ከየትም ቦታ ሆናችሁ ከየትኛውም ቦታ ሆናችሁ በቀላሉ በራሳችሁ ፔስ በመማር ሰርቲፊኬት ማግኘት ትችላላችሁ። እውቀታችሁን ማዳበር ትችላላችሁ። ሲቪያችሁን ማዳበር ትችላላችሁ። የስራ እድገትም ሊገኝ ይችላል። ያው እውቀታችን ከዳበረ ሰርቲፊኬታችንን ከያዘን ተወዳዳሪ ሆነን ማሸነፍ ስለምንችል ጥሩ ነው ብዬ አስባለሁ። እንደወደዳችሁ ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።